ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምሰነበታችሁ ክቡራትና ክቡራን ተመልካቾች፣ ይህ ሳምንታዊ ምክረ ካህን ነው። በዛሬው መርሃ ግብራችን ሐዋርያዊ ተልእኮ እናነሳለን። ሐዋርያዊ ተልእኮ ራሱ ምንድነው? ምእመናን በእውነት በሐዋርያዊ ተልእኮ ላይ በመንፈሳዊ አገልግሎት ላይ መገልገል ብቻ ነው ድርሻቸው ወይስ የራሳቸው የሚወጡት ሐዋርያዊ አገልግሎት አላቸው? በዛሬው መርሃ ግብራችን የምናነሳው ጉዳይ ነው። ከሁሉ በላይ ደግሞ በጠረፍ አካባቢ ያሉ አብያተ ክርስቲያናት እንዴት ባለ መልኩ እግዚአብሔርን ያገለግሉ እንደሆነ አገልጋዮች ላይ የሚታዩ ተግዳሮቶች በተለይም ደግሞ በየዘመኑ የሚመጡ ፈተናዎች ለቤተ ክርስቲያን ምን ያክል ችግር እየሆኑባት እንደመጡ እናነሳለን። ከዛ ፊት ግን ከናንተ የተጠየቁ ጥያቄዎችን ተመልክተን እንመለስ። እሺ፣ አመሰግናለሁ። የተወሰኑ ጥያቄዎችን መጠየቅ ፈልጋለሁ። የመጀመሪያው ብዙ ጊዜ በብዙ አካባቢዎች ብዙ አባቶችም ሐዋርያ ተልእኮ በስብከት በተለያዩ ቦታዎች እንሰማዋለን። ግን ምን ማለት ነው? ሐዋርያ ተልእኮ ማለት ምን ማለት ነው? በውስጡስ ምን ነገሮችን ያስፈልጉታል ወይም ያካትታል? የመጀመሪያው ጥያቄ ይሄ ነው። ሁለተኛው ደግሞ በዚሁ ሐዋርያ ተልእኮ ውስጥ የምእመናን ድርሻ ምንድን ነው? ሶስተኛው ጥያቄ ከምእመናን ምን ይጠበቃል? ከሃይማኖት አባቶች ምን ይጠበቃል? ከተለያዩ ቤተክርስቲያንን በብዙ አይነት መንገድ ከሚያገለግሉ ሰዎች ምን ይጠበቃል? ወንጌል የመስፋፋቱ ሂደት ከከተማ ይልቅ የገጠሩ በጣም ተጎጅ ነውና እሱስ እንዴት ነው መስተካከል የሚችለው? ወይም ጥንታዊ ነው ካልን ወንጌል ለምንድን ነው በገጠራማ አካባቢ በደንብ ላይስፋፋ የቻለበት ምክንያት ምንድን ነው? ተመልሰናል ተመልካቾች። በእናንተ ጥያቄ መሰረት መምህር ተገቢ ምላሽ ይሰጣሉ። ከሳቸው ጋር መልካም ጊዜ ይሁንላችሁ። ቄስ ወሳኙ ለማ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ኢትዮጵያ በጋቦና አካባቢ ዞኖች ሀገረ ስብከት ከአርባ ምንጭ ከተማ ነው የመጣሁት። እንግዲህ በዓለማዊ ትምህርት የመጀመሪያ ዲግሪ፣ የሁለተኛ ዲግሪ እስከ ማስተርስ ተመርያለሁ። በመንፈሳዊ ደግሞ በነገረ መለኮት ቴዎሎጂካል ኢቲክስ ወይም ደግሞ ኦርቶዶክሳዊ ስነ ምግባር የነገረ መለኮት የመጀመሪያ ዲግሪን ተመርቄያለሁኝ። ሐዋርያዊ አገልግሎት ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት የሰጠው ተልእኮ ነው፣ መንፈሳዊ ተልእኮ ነው። ይህ መንፈሳዊ ተልእኮ ደግሞ በሐዋርያት ላይ ብቻ የሚያበቃ አይደለም። ከሐዋርያት ደግሞ ወርታች እየወረደ ተያይዞ የመጣ እስካሁኑ ድረስ የመጣ ወደፊትም የሚቀጥል ትልቅ ተልእኮ ነው እና ከዛ አንጻር ሐዋርያዊ ተልእኮ ማለት የወንጌል ስርጭትን ማስፋፋት፣ ተደራሽ ማድረግ፣ ወንጌልን በተለያየ በአንድም በሌላም ለሚመናኑ ማዳረስ ማለት ነው። እንግዲህ ከኛ አካባቢ ነው የመጣሁት፣ ያው ከደቡብ አቅጣጫ ነው። ምናልባትም በደቡብ ደረጃ በአሁኑ መዋቅር በአሁኑ አደረጃጀት ወደ 32 ብሔረሰቦች ቋንቋ የሚናገሩበት በተጨማሪም ሌሎች ተጨማሪ ቋንቋዎች በርካታ ቋንቋዎች የሚናገሩበት አካባቢ ነው እና ባለበት ማህበረሰብ ሐዋርያዊ ተልእኮ በቋንቋ ተደራሽ ለማድረግ ሁሉም የበኩሉን ከሀገረ ስብከት ጀምሮ እየዘርፉን እየወሰደ ወርታች ወንጌል እንዲዳረስ እየጣርን እንገኛለን። እንግዲህ ሐዋርያዊ ተልእኮ አንደኛ መሰጠትን ይፈልጋል። ሁለተኛ ክህነት ይፈልጋል። ክህነት ካህን መሆን አለበት ወይም ከዲያቆን ጀምሮ ክህነት ያለው ቢሆን። ምክንያቱም ሐዋርያዊ ተልእኮን ፈጸመ ማለት የሆነ አካል ቢያምንለት ማጥመቅ አለበት። የሆነ አካል ተምሮ ከተጠመቀ በኋላ ደግሞ መቁረብ አለበት። ለዚህ ክህነት ያለው ቢሆን ሞር ስራዎችን ያሳለጠ ይሆናል። ትክክለኛ ቤተክርስቲያኗንም ስርዓት የተሰጠውንም ዘርፍ ግብ ይመታል ብለን እናምናለን። መሰጠት ስንል ሙሉ ጊዜ መስጠት፣ ለምሳሌ አገልግሎት ነው ብዬ ካልኩኝ እኔም አገለግለው ለጥቅም፣ ለገንዘብ፣ ለደሞዝ ከደሞዝ ይሄ ደሞዝ ይሻላል ብለን የምናማርጠው ሳይሆን ሁሩ ወመሃሩ አይደል፣ ሄዱና አስተምሩ ውስተ ኩሉ አጽናፈ ዓለም፣ ሄዳችሁ ዓለምን ሁሉ ወንጌልን አስተምሩ ስላቸው ኮሮጆ አትያዙ ነው ተባለው። ምንም ነገር አትያዙ፣ ወንጌል አዳርሱ ነው ተባለው እና ራስን መስጠት። አይ ትዳር፣ ልጄ፣
እንደዚህ የሆነ ስራ ጋር ተያይዞ አይባልም። አገልግሎት ራስን ለእግዚአብሔር መስጠት ነው። ራስን ለእግዚአብሔር ለወንጌል ናዝራዊ ማድረግ ነው። ምን ይመስላሉ ብለን ስናስብ አሁን በአዲስ አበባ እንደምናየው አይደለም። እዛ ያለው ክርስቲያን እንደዚህ ሻሽ ጠምጥሞ ያየ ቄስ እንደዚህ ካባ ለብሶ እንደዚህ ቀሚስ ለብሶ የክብር መስቀል የያዘ ሰው ከእግዚአብሔር ከሰማይ የወረደ አድርጎ ነው የሚያየው። ራሱን የሚበላ የሚጠጣም አይመስለውም። ልዩ የእግዚአብሔር ሰው አድርጎ ነው የሚያስበው። በተለይም ይሄ ወደ ጠረፋማ አካባቢ ደቡብ ኦሞ ጂንካ የሚባል አካባቢ ወደዛ ወደ 16 ብሔረሰቦች አሉ። እጅግ በጣም ራቆታቸውን የሚንቀሳቀሱ ሰዎች የእግዚአብሔርን ሰው ሲያዩ እርስ በራሳቸው እንኳን ግጭት ቢኖር እንደዛ አይነት ሰዎችን መንካት አይፈልጉም። ለምን? ይሄ የእግዚአብሔር ሰው ነው ብለው ነው የሚያስቡትና እንደዛ አይነት ማህበረሰብ ነው ኢትዮጵያ ውስጥ ያለው። አሁን እዛ ሄደን ከዛ አካባቢ በተለይም ደራሼ የሚባል ማህበረሰብ አለ። ይሄ ደራሼ የሚባል ማህበረሰብ የራሱ ቋንቋ፣ የራሱ ወግ፣ የራሱ ባህል፣ የራሱ እሴት ያለው ነው። ይሄ ማህበረሰብ ወንጌል ከተማው ላይ ነው ያለው እንጂ ወደ ገጠር ሲወረድ በቋንቋ ተደራሽ አይደለም። ቤተክርስቲያን ተሰብስቦ መጥቶ ከተማው ላይ ዛሬ ገብርኤል ንግስ ነው ካለ ገብርኤል ፈጥሮኛል ብሎ የሚያምን ነው። ሚካኤል ካለ ሚካኤልን አንግሶ ሲመጣ በቃ ፈጠረኝ ብሎ ነው የሚያስበው እንጂ አማላጅ ነው መልአክ ነው ብሎ አይደለም የሚያስበው። ይሄን ደግሞ በቋንቋ ተደራሽ ለማድረግ በአሁኑ ሰዓት ሁሉም በየዘርፉ የተንቀሳቀሰ ነው የሚገኘውና ወንጌል ነው ተብሎ ስለታሰበ ወንጌል ደግሞ መደረስ ካለበት በቋንቋ ነው መስማት ያለበት። አሜን ለማለት ይሁንልኝ ለማለት ይደረግልኝ ብሎ ለማመን ቋንቋውን ማወቅ አለበት። እና አጋጣሚ ሆነ በዚህ ማጋጣሚ እኔ አሁን እስከ 6-7 ቋንቋዎችን እናገራለሁኝ ወደዛ አካባቢ ያሉ ቋንቋዎች ላይ። ከነዚህም ቋንቋዎች መካከል በርካታው ሰዎች የሚጠቀሙት እኛ ማህበረሰብ ላይ በጋሞኛ ነው። ደራሽኛ የሚባል አለ፣ ኮንሶኛ አለ፣ ጠረፍ ደግሞ አካባቢ ላይ ኦሮምኛውም አለ፣ ወላይትኛውም አለ። እና በዚህ ቋንቋዎች ሁሉ ሰዎች ተደራሽ እንዲያደርጉ ወንጌላውያን ይህን ስራ እንዲሰሩ የተለያዩ አጫጭር ኮርሶች፣ ስልጠናዎች እየተሰጡ ይገኛሉ። ወደ ገጠር ሲከድ ግን መድረኩን የምናገለግለው የምናስተምረው የእግዚአብሔር ሰው ሆኖ እንደ እሱ የሚያመልከውን አመልካለሁ የሚል ነው። እና አጋጣሚ ሆኖ ይህን እድል እኔምና አቡነ ፊልጶስ እድሉ እሳቸው እዛ ሀገረ ስብከታቸው ላይ ወደ ቡስካ የሚባልበት ሙሴ ጸለይ የሚባል ታቦት ቤተክርስቲያን ሳስገቡ እዛ ጋር እጅግ በጣም እሳቸውም እኔም ነበርኩኝና ልክ እሳቸውን ሲያዩ አጋጣሚ ማምሻውን ዝናብ ዘንቦ ነበርና ማአት የሐመር ሰዎች አይ ይሄማ እግዚአብሔር የላከልን ራሱ እግዚአብሔር ነው ብለው ነው ወደ ክርስትና የመጡት። ያን ቀን ብዙ ወደ 600 ምናምን ሰዎች ናቸው ክርስትና ተነሱት። እና ይሄ መስሎ መታየት በማይክ ብቻ ለም ስብከት የምሰጠው በርቀት አለ የምናስተምረው አብረን አቅፍ አድርገን ጉንጫቸውን እየሳምን ላባቸውን እየጠረግን አብረን ተመሳስለን ምግብ ከየት ላመጣ እንግዳ ብሎ ሳስብ አንዳንድ ቦታ ላይ ምግብ ይበላሉ ብሎ የሚያስቡበት ቦታ ደግሞ አለ። ቅድም ያልኩት ማያስቡ አሉ። አገልግለን እኮ ምንም በቃ ምን በላ አይመስላቸውም፣ ምን ጠጣ አይመስላቸውም። ብቻ የጌታ ሰው በሰላም ሂድ ይምሏል። እግዚአብሔር ሰው አንተ ሂድ ይምሏል። ሌሎች ደግሞ በተቃራኒው እቺ ምን ላምጣ ከከተማ አካባቢ ከመጣ ምን ላምጣለት ነው ብሎ የሚጨነቁ ችግር የለም ብሎ እነሱ የሚያቀርቡትን የባህል ምግብ አብረን እንበላለን። ከዛ በኋላ ደስተኛ ይሆናሉ። ነገ ምን አይሉልናል። ሁሉም የድርሻውን መወጣት አለበት። በየጸጋችን በየተሰጧችን የመቀደስ ጸጋ አለው አለ፣ የመስበክ ጸጋ አለው አለ፣ የማስተማር የዘመር ጸጋ፣ የማጽዳት ጸጋ አለው አለ። የእያንዳንዳችን ጸጋ ይለያል። ሁላችንም ለእግዚአብሔር ደግሞ እናስፈልገዋለን። ስለዚህ የተልእኮ የማን ላይ ነው የሚያርፈው ካል በተለይ ቅድም እንዳልኩት ካህናት ላይ፣ ዲያቆናት ላይ፣ መምህራን ወንጌል ላይ ያርፋል። እታች ያሉ ደግሞ በራሳቸው ወስደው እታች ያደርሳሉ። ሲያደርሱ ግን የተማሩ መሆን አለባቸው። አንዳንድ ጊዜ በዘሊማድ በቃ አባተ ክርስቲያን ነው እናተ ጊዮርጊስ ጽዋ ቀማሽ ነበረች በቃ ነው ክርስቲያን ብሎ ዝም ብሎ በዘሊማድ አይደለም ወንጌል። አሁን ላይ እዛ ዘመን ላይ አይደለም ያለ ነው። እኛ መማር አለበት። የሚያስተምር ሰው መማር አለበት። አጫጭር ኮርሶችን መውሰድ አለበት። ቢያንስ ተጠያቂ ለመሆን ያወቀውን ዕውቀት ነው ማስተማር አለበት። ቤተክርስቲያን መሰለኝ ደስ አለኝ ተብሎ አይወራም። እኔ እንደዚህ መሰለኝ ተብሎ አያስተምርም። አንድ ሰባኪ ትክክለኛውን የነጠረውን ቃል እግዚአብሔር ነው ቀጥታ ማስተላለፍ ያለበት። ስለዚህ ተልእኮ የሚወስደውም ሰው ትንሽ ዕውቀቱ ያለው ነው ይገባል ብዬ አምናለሁ። ድርሻቸውን የሚወጡት አንደኛ በመጸለይ ነው።
መጸለይ ያለባቸው የሚመኑ ራሱ አንደኛ ኢአማንያን ክርስትና ተነስተው ከሆነ የተነሱት እንዲጸኑ በእምነታቸው እንዲጸኑ መጸለይ ያለባቸው የሚመና ነው። አሁን የከተማ አካባቢ የሚመናን ይሄንን የመስራ መውሰድ አለበት፣ መጸለይ ያለበት። ሁለተኛ የወጡት እዛ ዳር ላይ ያሉት ደግሞ እንዲገቡ መጸለይ ያለበት። አንደኛ ያሉት የተነሱት እንዲጸኑ፣ ሁለተኛ ያልገቡት እንዲገቡ መጸለይ ያለባቸው። ይሄ የነሱ የክርስቲያኖች እዚህ ከተማ ያሉ ድርሻቸው ነው። ሁለተኛ ቅድም እንዳልነው አስራት በኩራት እዚህ በየደብራችን እንሰጣለን። እዚህ አዲስ አበባ በየክፍለ ከተማ አሉ ይሰጣሉ አስራት በኩራት። በዛው ልክ ደግሞ ገጠር ላለው ምን ማድረግ አለበት? የንስሐ አባቱ ጋር መክሮ የንስሐ አባቱ የሚነግረው መመሪያ መሰረት እንዲህ አይነት ነገሮችን እያየው ነው፣ እንዲህ ነገሮችን እየሰማው ነው፣ ምን ላድርግ? ከነ ምን ይጠበቃል? ከነ ምን ይጠበቃል? እኔ አንድ ክርስቲያን ነኝ፣ የኔ አባት ንስሐ ሰጥተውኛል፣ ጾም ጸሎት ሰጥተውኛል፣ ስግደት ሰጥተውኛል፣ ጨርሻለሁ ቀኖናዬን። አሁን ምን ላድርግ? እንደው ለአንድ ገጠር ቤተክርስቲያን ምን ላድርግ ብሎ የንስሐ አባታቸውን አስፈቅደው ምዕመናን ገጠር ላይ ላለው ተደራሽ መሆን አለባቸው ብዬ አምናለሁ። አንደኛ ጊዜያቸውን ሰውተው እዛ ቦታ ደርሰው ማየት መቻል አለባቸው። መዋቅር ጠብቀው አንዳንድ ጊዜ አሁን በወቅቱ ከባድ ነው። መዋቅር ጠብቀው ማለት ሀገረ ስብከቱን አስፈቅደው፣ ሊቀ ጳጳሱን አስፈቅደው፣ ስራ አስኪያጁን አስፈቅደው አጥቢያ ላይ ሄደው አይተው ጊዜ ሰውተዋል ማለት ነው። ይመጣሉ። ቀጣዩ ላይ ቁጭት አድርባቸዋል። ጊዜያቸውን ሰውተዋል። ቀጣዩ ላይ ምን ላደርጉ ነው? ገንዘባቸውን ለዛ ምን ያስፈልጋል? በአይን ማየት ጥሩ ነዋ። ቤተክርስቲያኗ ምን ይጎላታል? ያለ ነገር ከመስጠት የሌለ ነገር መስጠቱ ተገቢ ስለሆነ፣ ስለዚህ ክርስቲያኑ በዚህ ደረጃ የጸዳ መሆን አለበት። በዚህ ምልከታው አይምሮ ጽድት ብሎ ይህን ብቻ ማሰብ መቻል አለበት። አሁን ትልቅ ነገር ምናምን ምንድን ነው? ብሔር ሆኗል። አሁን ቤተክርስቲያን አንዳንድ ቦታ ላይ ለምሳሌ አንድ አካባቢ ተወላጅ ዱባይ ያለች ልጅ ከተማ ላይ ላለው በተወለደችበት አካባቢ ለዛ ቤተክርስቲያን እንዲያርጉልኝ ትላለች። ገጠር እኮ አለ እዛ ቤተክርስቲያን ምንም ያላየ ቤተክርስቲያን አለ። ቤተክርስቲያን ብሔር የላት፣ ቤተክርስቲያን ድንበር የላት። ቤተክርስቲያን ኩላዊት ነች። ሁሉም ቦታ ላይ ቤተክርስቲያን አለ። አንድ ነው ቤተክርስቲያን። የትም ያለ ቤተክርስቲያን የኦርቶዶክስ ቤተክርስቲያን ነው። ስለዚህ በረከት አገኛለሁ የምትል አገር ውስጥም ሆነ ውጭ ሀገር ገንዘብ አለኝ ይህን ገንዘብ በረከት ሰራበታለሁ የሚል አካል ከንስሐ አባቷ ጋር ተነጋግራ ገጠር ላይ ላለው ቢሰጥ እግዚአብሔር ዋጋውን እጥፍ ድርብ ነው የሚያደርግላት። ለምሳሌ የኦሮሚያ ተወላጅ ልጅ ትግራይ ላይ ላለው ቤተክርስቲያን ማድረግ አለባት። የትግራይ ልጅ ደቡብ ላይ ላለው ገጠር ቤተክርስቲያን ማድረግ አለበት። በሚዲያ ሰው እንዲህ ቤተክርስቲያን እንዲያደርጋለሁ ማለት አለባቸው እንጂ የራሴ ምንል ከሆነ ከሌላው በምን ተለየን? እኛ ዓለም ከሚያወራው እኛ በምን ተለየን? የምንለየው እንደዚህ በመሆን ነው፣ መልካም በመስራት ነው። ከማን ምን ይጠበቃል ካል እንግዲህ ሁላችንም ከየድርሻችን የሚጠበቅብን ነገር አለ። ለምሳሌ ከኔ ምን ይጠበቃል ብዬ ልጀምር። እንግዲህ ወደ ሌላው ለመሄድ ከኔ ምን ይጠበቃል እንግዲህ ከዚህ በተሻለ አሁን አገለግላለሁ ብያለሁ። በፊት ወንጌላዊ አገለግላለሁ፣ እሰብካለሁ፣ እዘምራለሁ፣ ገጠር ተደራሽ አደርጋለሁ፣ ገጠር ቤተክርስቲያን አሰራለሁ፣ አሳንጻለሁ። አሁን አበቃሁ የሚልበት አለ። እንደገና ቃለ መሐላ ፈጽመናል አይደል? ተመርቀን እኮ ቃለ መሐላ ተፈጽማለህ ከዛሬ ጀምሮ ቤተክርስቲያኗ ላገለግል ብለን ነው ቅዱስነታቸው ፊት ቃለ መሐላ ገባ ነው። አሁን ይሄንን ተልእኮ ወስደን ደግሞ ታች ገጠር ሄደን የተሻለ ለመስራት አደራ እንዳለብን አደራው ስንቀበል አልጋ ባልጋ አይደለም፣ ፈተና አለ። ክፉ መንፈስ ስሙን ስለማልጠራ ነው። የሱ ክፉ መንፈስ ተልእኮ የተለየ ነው። አሁን ሰይጣን ስለው ደስ ይለዋል እኮ እኔ ለካስ እንደማሳሳት እችላለሁ ይላል። ሰይጣን ሲባል ሰይጣን እኮ እንዲያረጋኝ ሰይጣን እኮ እንዲያረጋኝ ይላል። አይደለም። እሱ ምን በእኛ ለምን ስልጣን አለው? እሱ እኛ ስሙን በጠራን ቁጥር ትንሽ በመጣ ቁጥር ሰይጣን ነው ያረገን እያል የልብ ልብ የሰጠነው ሰይጣን ዛሬ ጎልብቶ እኮ አስተኝቶናል። እኛ ምን ነው ቤተክርስቲያን ለምን ቀረሽ? ሰይጣን አሳስቶኝ አይታችኋል። ምን ነው ልጅ ቤተክርስቲያን ጠፋኝ? ዛሬ ቤተክርስቲያን አባቴ ትንሽ እንደው አሳስተኝ ሰይጣን። ጸላይ ሰናት ነው የሚባለው። የጥሩ ነገር ጠላት። አዎ ለምንድን ነው የማደርጉት? ሁሉም ክፉ ነው። እሱ ክፉ ስለሆነ በተጠራ ቁጥር እንዳይደሰት ነው እንጂ በእኛ ላይ ስልጣን የለውም እሱ። እና ምንድነው ፈተናዎቹን መቋቋም አለብን። ፈተናዎቹ እንዴት ይመጣሉ? ከውስጥም ከውጭም ፈተናዎች አሉ። በቤተክርስቲያን ውስጥ ከውስጥም ከውጭም ፈተናዎች አሉ። የውስጥ ፈተናዎቹ ይቆዩኝ፣ እሱ በጸሎት ነው።
የውጭ ፈተናዎች ደግሞ ይታወቃሉ። አገልግሎት አልጋ ባልጋ አይደለም። ለአገልግሎት ስንሄድ የማይመለከተው አካል ሌላ ነገር ሊልህ ይችላል። የባህል ወጉን እንደዛ አድርገሃል ልትባል ትችላለህ። ማህበረሰቡ እንዳድርጋ አንተ አገልግሎት ነው የምታገለግለው። አልጋ ባልጋ ማንም ምርንዳ አይከፍትልህም። አገልግላል ተብሎ ምርንዳ የሚሰጥህ ሰው የለም። ምንጣፍ የሚሰጥህ የለም። ጥሩ መኝታ ላይ ተኛ አትባልም። ታገለግላለህ። ግን በደንብ አድርገህ ታገለግል። የምታገለግለው ቃል ገብተሃል። አገለግላለሁ። ደሞዝ አትጠብቅም። አበል አትጠብቅም። ትልቁ ነገር መያዝ አለበት። አሁን ትልቁ ችግሩ ምንድነው? አበል ከፈለኝ፣ እዚህ ከፈለኝ፣ እዚህ ወጣ ነው። ከተማ ላይ የምንሰማው ገጠር አካባቢ የለም። ነውር ነው። አሁን በዚህ ዓለም ላይ ይህን ሚዲያ የምንከታተል ክርስቲያኖች የቤት ስራ የምንወስደው ድርሻችን እሱ የእኛን ስራ ይሰራሉ። እኛ ስራ እንስራለት፣ እኛ መንጋውን እንስራለት፣ እኛ ስለ ሰላም፣ ስለ አንድነት፣ ስለ ክርስትና እንስበክ። ይመጣል። ገንዘቡ የትም አይደለም እኮ። ችግሩ ምንድነው? ከማን ምን ይጠበቃል? ምዕመናኑ መጸለይ ያለባቸው፣ እኛ መጸለይ ያለብን፣ እያንዳንዱ ስራ ድርሻችን መውጣት አለብን። የካህናት ድርሻ አሁን ችግሩ ካህን እየሰራ ቁጭ ብሎ ካህኑን መልሶ መች ሰራ መች አገለገለ ልል ይችላል። ሊቀ ጳጳሱን መች ሰራ ልል ይችላል። እሱ አይደለም የኔ ድርሻ ምንድነው ነው። ሐዋርያዊ ተልእኮ ስለሆነ ርዕሳችን ነው። ሐዋርያዊ ተልእኮ ላይ ድርሻዬ ምንድነው? እኔስ ከጎን ያለውን ጎረቤት ሰብክ ያለው አስተምር ያለው ሰው ከኔ ይማራል። አሁን እኮ ችግሩ ሌላው ነው። ሰባኪው ዛሬ ሰበከው ትክክል አይደለም ከማለት በፊት ወይም አላስተማረም ወርዶ ከማለት በፊት እኔስ አስተምር ያለው ወይ? ታክሲ ውስጥ ስለ እግዚአብሔር መንግስት እናወራለን። ስንሳፈር በእግራችን ሩቅ መንገድ ስንሄድ እናወራለን። የለም እኮ ቦታ አይሰጠውም። እቺ መከረኛ አውደ ምሕረት ላይ በቃ አውደ ምሕረት ላይ ተሰበከ አበቃ ተብሎ ነው የምታሰበው። ስለዚህ ገጠር ላይ በተለይ ገጠር ላይ ወንጌል በአንድም በሌላ መቀረጽ መድረስ አለበት። እኔም ማስታውሰው እቺ ካሰት የምትለ ክር ካሰት አለ። በእሷ ነበረ ቴፕ ውስጥ አስገብተን የምናሰማው። ድሮ ሰባኪዎች ሲሰብኩ እሷን እናሰማቸዋለን። ለምንድን ነው የምናሰማው? እሱን አሰምተናቸው እኛም መስማት ስላለበት ስብከቱን ቀጥሎ በቋንቋ እንተረጉምላቸዋለን። ደስ ይላቸዋል። ያነ ለማወቅ ደግሞ ይጥራሉ ቋንቋውን። የኛን አሁን አማርኛውንም ብዙሃን የሚያወራውን ቋንቋ ሰው ለማወቅ ይጥራል። ለምን? ቃሉ በዛ ልክ ስለምንነገራቸው። ስለዚህ የሚጠበቅብን ምንድነው? መንፈሳዊ አገልግሎት ስለሆነ የሚጠበቅብን ተልኳችንን እንዴት እንወጣ ሲባል ሚመኑ መውጣት አለበት። ምንድነው? ገጠር ቤተክርስቲያን ልሄድ ነው ስል ቄስ ነኝ አይደለም። ምን ያስፈልጋል? ለቤተክርስቲያኑ ጧፍ ያስፈልጋል። ምን ያስፈልጋል? ልብሰ ተክህኖ ያስፈልጋል። ምን ያስፈልጋል? ዘቢብ ያስፈልጋል። ለቁርባን የሚሆኑ ነገሮች ያስፈልጋሉ። ይሄንን ሚመኑ መውሰድ አለበት። ከተማ ላይ ችግር የለውም ብያለሁ። ደጋግመ ችግር የለውም ስለ ችግር አለው ራሱ። ግን ከእንትኑ ጋር አያያዥ አገልግሎት ጋር ሲያነጻጽር ነው የሰማይና የምድር ነው። ገጠር ላይ ደሞዝ ቄስ ላይበላ ይችላል። ዝም ብሎ አበል ሊከፈለው ይችላል። ሆነ ንግስ ጠብቆ በዓመት 2 ጊዜ ሊከፈለው ይችላል። አሁንም አለ ነገር እርግጠኛው እኛም ነገራችሁ በአይነ ያየ ነው። ይሄንን ተደራሽ ለማድረግ ሁሉም እየጣረ ባለበት ሚመኑ ደግሞ ድርሻዬ ምንድነው? ሚዲያ ላይ አይቻለሁ፣ እንዲህ ገጠር በተከሰለ አይቻለሁ፣ እንዲህ አይነት የሚያሳዝን ምን ልወጣ ምን ላድርግ ብሎ ይሄንን ሲያደርግ ድርሻውን ተወጣ ቢለን ነው ምናምን። አሁን ችግሩ ቤተክርስቲያናችን ምንድነው? ይሸመደዳል። መልካ መልኩን ይሸመደዳል። ዳዊቱን ይሸመደዳለን። ሁሉ ነገር ተሸምዶ ካወቀ ወደ ህይወት ግን አንኖረው። ትልቁ ነገር አሁን ትልቁ የምናየው ምንድነው? የተማረ ሰው ተምሬያለሁ አውቄያለሁ ካለ በኋላ ለእግዚአብሔር ነው ራሱን መስጠት አለበት። ለአገልግሎት መስጠት አለበት። ዘሎ ስጋዊ አመለካታ ካለ ይወጣል፣ ቶሎ ብሎ ይወጣል፣ ፈተና ይሆናል። ይወጣል ፈተና። እሱ እንደውም አገልግሎ ተመርቆ መጥቷል ከተባለ በኋላ እኮ ነው ሲመጣ እሱ ተስፋ ቆርጦ ከተማ ላይ ሲዞር ሲያየው እንደ እከለ ልጅ እኮ እዛ ተምሮ መጥቷል። እሱ ያን የማከል ተምሮ ለሱ ያልበጀ ቤተክርስቲያን ወይም ደግሞ ለሱ ያልበጀ ወንጌል ለኔ ምን ይሰራል ብሎ ሊማር የፈለገው ሁሉ ተስፋ ይቆርጠ ወደ ኋላ ይቀራል። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደመስል እናንተም እኔን ምሰሉን አለ። ጳውሎስ ክርስቶስን የመሰለው በምኑ ነው? በምግባሩ እኮ ነው እንጂ በአምላክነት አይደለም። አምላክ ነው አይደለም እንዴ? ክርስቶስን ምሰሉ። ሐዋርያው ቅዱስ ጳውሎስ እኔ ክርስቶስን እንደመስል እናንተ እኔን ደግሞ ምሰሉ አለ። አርአያነ ትልቅ አንበሳውን ድርሻ ይዛል። አንድ መምህር አርአያ ነው መሆን አለበት። እንዴት ነው አርአያ የሚሆነው? ሲያስተምር፣ ሲመክር፣ ሲንቀሳቀስ። እንቅስቃሴዎች ሁሉ ቅድም ብያለሁ። በእንቅስቃሴዎች ውስጥ ሁሉ ስብከት አለ። የግድ መድረክ ላይ ወጥቶ በስማ መምህር ገሌ ያስተምራል አይደለም። እንቅስቃሴው ስብከት ነው። እንቅስቃሴው
ለምሳሌ ስብከት ነው ስንል የሚገባባቸው ቤቶች አንድ ሰባኪ በገጠር አካባቢ አሁን መሸታ ቤት ነው የሚባለው። እዚህ እንግዲህ የከተማውን አላውቅም። መሸታ ቤት ሲገባ ሰባኪ ሆኖ ሲገባ እንደዚህ አይነት ሰው ነው ይላል። አንዳንድ ቦታ ላይ ተቸገር ነው። ይህንን ነው ገጠር ላይ ካህን መሸታ ቤት ገብቶ አስተውላችኋል? የሚፈጥረው ነገር መሸታ ቤት ገብቶ ጠጥቶ ሂሳብ ተደራድሮ የማይገባውን ተገቢ ቃል ያልተገባ ቃል ተናግሮ ሲወጣ የአርአያነት የጎደለው ነው። ከቤቱን ጀምር ቤቱ ካህን ከሆነ እኮ አሁን ዛሬ የካህን ሚስት እኮ ከባሏ እኮ መስቀል አትሳለምም። አብረዋ ስላለች ስለተለማመደች። ካህኑ ወደ ቤት ሲገባ ልጆቹን መስቀል አሳልማል። ከሱ ከካህኑ ጀምር። ገጠር ላይ ከተማውን አላውቅም፣ የገጠሩ ነው ያወራሁት። ገጠር አካባቢ ላይ ካህኑ መስቀል አሳልሞ ጸሎት አድርጎ ይወጣል ወይ ነው ወይስ ቄስ ቤተክርስቲያን ቀሰ ገበዝ ስለሆነ ብቻ ሌሊት ተነስቶ ቁልፍ ከፍቶ አገልግሎት ተመልሶ መጥቶ በዚህ ወርዜ አይደለም። አርአያ የምንለው ያንን ነው። ሲንቀሳቀስ አለባበሱ፣ አነጋገሩ፣ ንጽህናውን ጠብቆ ጠረኑ፣ መዓዛው ዕጣን የሚሸት ካህን ነው የሚፈልገው። መስቀሉ ዕጣን የሚሸት ነው። ያ ወንጌል ነው በራሱ። ግድ እንዲያስተምር አይጠበቅም። ቁመናው የተስተካከለ በቁመና ማለት ውስጥ መንፈሳዊ ቁመና እሱ የተስተካከለ ሲሆን ሰው ይማራል። የግድ ማስተማር አይጠበቅም። ገጠር ላይ ሄዶ ወጥቶ ብቻ ሲመጣ ማን ነው የመጣው? መምህር ገሌ መጥቶ ሄዷል። አሁንን ቄስ ወሳኙ መጥቶ ሄዷል ይላል። ምን አለ? ቋንቋውን ባይሰማ እንኳን መጥቷል፣ ያ ጥቁሩ ቄስ መጥቶ ሄዷል እኮ ያ መስቀል የለበሰው ቀይ በንትን ለብሶ መጣ ይላል። ያ ስብከት ነው። እንደዛ ሆኜ ግን የሆነ አልባሌ ቦታ ላይ ቢውል ተገቢ አይደለም እና ገጠር ላይ በተለይ ጥንቃቄ ይፈልጋል። ትንሽ ነገር ያሰናክቸዋል። በትንሽ ነገር አንድ ወቅት ላይ የሆነ ገጠመን ነገር አለ። አንድ ካህን የሆነ ነገር ሆነ፣ በቃ ከመስመሩ ወጣ። ከኪነቱ ብዙ ዋጋ አስከፈለ ሚመኑን ለመያዝ። ለምን ያ ካህን እንደዚህ ከሆነኛማ ለምን እንመጣለን ብሎ ሙሉ መንጋው ተበተነ። ምን የመሰለ ህንፃ አስመርቀን አሰርተን በአመቱ ነው ነገር ተፈጠረው። ዋጋ ተከፍሎበት አስተምረ ነው ተምሮ ተመርቆ ክህነት ተቀብሎ ሳገለግል ግን ባልባለ ቦታ ሲወድቅ ብዙ ሚመናን ወደ ቤተክርስቲያን ላይ ቀርቡ እንደገና ጉባኤ ዘርግተን አስተምረን ነው መንጋውን የመለስ ነው። መጠንከር እንዳለባቸው ነው። ብዙ ጊዜ አንድ ቄስ ነው የሚፈጠረው ገጠር ላይ፣ 2 ቄስ ነው የሚፈጠረው፣ ከዛ በላይ አይበዛም። ከሁለቱ ደግሞ በአመቱ አንዱ ቄስ ከተማ ገብቷል። በየአመቱ እኮ ቄስና ይሰጣል፣ ድቁና ይሰጣል። በአመቱ ግን ያ ቄስ የተሻለ ነገር ስለሚፈልግ ይወጣል። ስለዚህ እዛ ቦታ ላይ ደሞዙ አድጎለት እርሻ እያረሰ እንዲኖር፣ ንስሐ ልጆቹ እርሻ እንዲያርሱለት፣ አስራት በኩራት እየከፈሉ እንዲያኖሩ፣ ልጆቹን እንዲያሳድግበት አማራጭ እንዲጠፋ፣ ሌላ ቦታ እንዳያማርጥ ነገሮቹ ሲስተሞቹን ብንዘረጋለት በአገልግሎት ይተጋል። ህዝቡም ከሱ የሚፈልገው ነገር ያገኛል ማለት ነው። አንድ ነገር የገጠመኝን ያው በአገልግሎት ቆይቻለሁ። ወደ 29 ዓመት ነው በስብከት ብቻ 29 ዓመት ነው። ጨንቻ ካህናት ማሰልጠኛ የሚባል እዛ 6 ወር ሰልጥኜ ነው ወጣሁትና ከ91 ዓመተ ምህረት ጀምሮ ይሰብክ ነበረና አንድ ወደ ገጠር አካባቢ ወርጄ ለአገልግሎት ጉባኤ ተዘርግቶ ይጠብቀኛልና ፔስታል፣ ትንሿን ፔስታል ቀሚስ፣ የስብከት ቀሚስ እሷ ወስጄ ወደ ገጠር ሄጃለሁ እና ይመጣል ዲያቆን ነኛና ይመጣል ዲያቆን ወሳኙ ተባለ። ህዝቡ ከበሮ ይዞ እየዘመረ ይጠብቃል። መንገድ ያህል እና ሚካኤል ነበረ ቀን ዋዜማ እየዘመሩ ይጠብቃሉ። እኔ አምሽቼ መጣሁ። አይሱዚ የሚባል መኪና አለ፣ ላዩ ላይ ነው ተጭነን የምንሄደውና ቡኒቲ የሚባል ሀገር ነው ከአርባ ምንጭ በዚህ በአማሮ ኬሌ ገጠር ነው፣ ሁሉም ያለ ገጠር ነው። ዛሬ ላይ ትልቅ ህንፃ ቤተክርስቲያን የሰሩ በዚህ በጦርነቱ አጋጣሚ ቦታው ቀዝቅዟል። አሁን ግን ህንፃ የሰሩ ነው ቦታው ላይ እና ገጠመኙ ትንሽ ከወንጌል ጋር ስለሚገናኝ ነው ላወራ ፈለኩት። ማለት ምን ያክል ሰውን ይፈልጋል የምለው ነገር ነው። እና አገልግሎት እጄ ሰው እየዘመረ ይጠብቃል። እኔ በፔስታል እሷ ዕቃዋን ይዤ ቀሚሱን መጽሐፍ ቅዱስን ይዤ ጠቅልዬ ይዣለሁ። ዝናብ የደበደበኝ ነው። እጄ ጥግዤ ቆሜያለሁ። እነሱ የሚጠብቁት ወሳኙ የሚባለው ይመጣል፣ ዲያቆን ይመጣል ሲባል የሆነ አግዝፈው የሆነ ሌላ ልብስ ለብሶ ምናምን አላለም የጠበቁት። እኔ ግን መሀላቸው ቆሜያለሁ። እነሱ መንገድ የጠበቁ ነው። ኋላ ይዘምራሉ። ዝናቡ ሲበረታብን ከበሮም እንዳይበሰብስ ብሎ ጥላ ወጡ። ወደ ደጀ ሰላም ገባን። ከዋዜማ ወጥተው ነበር ሰዎች ሊቃውንቱ። እዛም ገብቼ ቁጭ ያልኩበት ቦታ የተለየ ብዙም ሰዎች ስለማያውቁኝ የተለየ ቦታ ነው ተቀመጥኩት ከምዕመናን ጋር።
ከኋላ እያወሩ ማዕዱ ቀረበ፣ እየተሻሙ ይበላሉ። እንቀምሳለን ከዲያቆናት ጋር ይበላሉ። ከዛ አንዱ ተነሳና ቄሰ ገበዝ ናቸው እና እባካችሁ እንግዳ ጠብቀን ጠፉ እኮ አልመጡም እኮ ይላሉ። ማን? አይ እሳቸው መጥተው ቢያስተምሩ ጥሩ ነበር አለ። ማን ናቸው? ዲያቆን ወሳኙ ሲባል አሁን እኔ ራስን ማስተዋወቅ አለብኝ። አሁን አንደኛ ዝናብ በሱሻለሁ እያለሁ ቆምኩኝ እኔ ነኝ ወሳኙ ስላቸው እኛው መሀል ሆነ። ያው እንደ ክርስቶስ ሆንካ አይደለም ምንድነው ይሄ ስመጣ አንዳንድ ጊዜ ክርስቶስ መምጫው አይታወቅም አይደለም የሚባለው። እና አስደመምኳቸውና ልብሱን ለሊት ለአገልግሎት ማህሌት ላይ ስለብስ ቤቱ ጋር መጣ። መልአክ ሆኖ መጣ። ሰንበት ተማሪው አላየኝማ ያጅበኝ። እንዴት ሆኖ መጣ? ቤቱ ጋር መጣ። እየጠበቅነው እንዴት ሆኖ እንዲመጣ። ስለዚህ አገልግሎት በዚህ ደረጃ ነው። ጉዞ በጣም ረጅም የእግር ጉዞ ነበረ። ዝናብ ደብድቦኛል፣ በስብሷል ልብስ፣ ብዙ ነገሮች አሉና ያችን ቀን አረሳትም። ጉዞ የእግር ጉዞ ተጉዘህ የምታገለብልህ ወደ ማሽን ላይ ባለ አካባቢ ያለ በእግር ትጓዛለህ። የ7-8 ሰዓት መንገድ ትጓዛለህ፣ ታገለግላለህ። ሽምብራ ነው የሚቀርብልህ። ቦርደም የሚባል መጠጥ አለ። ጨቃም ይባላል፣ ቦርደም ይሉታል። ከማሽላ ከበቆሎ ይሰራል። እሱ ነው የሚቀርብልህ። ባዶ አይጠጣም፣ ከባድ ነው። ግን ለነሱ ስትል ትጠጣለህ። ሽምብራ ትበላለህ፣ ታገለግላለህ። በጣም ብዙ ቦታ ይዞራለሁ፣ አገለግላለሁ። እና ስታገለግል የሚሰጥ ትርጉም አለ። አገልግላይ ትወጣለህ። አንተ አገልግላለህ፣ ህዝቡ ረክቷል እኮ። ሌላው አካል ደግሞ የውስጥ የሚባለው ነገር አለ። ፀጉር የሰነጠቀ ይጠብቅሃል። ለምን ብቻ ወዶ አገለገለ ይልሃል። በዚህ ጋር ለምን ወጣ ይላል። በዛ ልክ ደግሞ አንተ አሁንም ትቀጥላለህ። ሌላ ጊዜ ተፈልገህ ደግሞ ትመጣለህ። ችግር ነጋ አለ ብል ሚመኑ አይጠራኝም፣ ኮሚቴው አይጠራኝም። ችግር ነጋ ስለሌለ ያለው ጸላይ ሰናያት የምንለው ሌላ ነገሮችን እያበላሸ ስለነበረ እንጂ አገልግሎቱ ችግር የለበትም ቢሆን ማምነው። ከዛ በዘለለ ብዙ ቤተክርስቲያን አሰርቻለሁ፣ ብዙ ገጠር ላይ አሰርቻለሁ። ቁጥሩን መግለጽ ስለማልፈልግ ነው። አሁንም ደግሞ ወደ 3 ቤተክርስቲያን ግዙፍ ህንፃዎችን በገጠር ስታንዳርድ እያሰራ ነው። ጎን ለጎን ግን ምን የሰራው ነው? ወንጌል የአገልግሎት የሰጠን ነው። ትልቁ ከህንፃ ስላሴ ከህንፃ ቤተ መቅደስ ባልተናነሰ ህንፃ ስላሴም እየተሰራ ነው። ለአብነት በድራሼ ወረዳ ቤተ ክህነት ውስጥ ወይም ደግሞ በጋሞና አካባቢ ዞኖች ሀገረ ስብከት የጋርዱላ ዞን የድራሼ ወረዳ ቤተ ክህነት ላይ አልጋዬ ባለወልድ የሚባል ቤተክርስቲያን የዛሬ 6-8 ዓመት አካባቢ ተጀምሮ የቆመ ቤተክርስቲያን ሚዲያ ላይ ብቻ እንደዚህ በማስተዋወቅ በጎ ሰዎችን አግኝተን በጣም ግዙፍ ህንፃ ተሰርቶ ዕለት ወደ 450 በማግስቱ ቀድሰን እንደገና ቆርቦ የሚመኑ 150 ሰው ወደ 600 ምናምን ሰው አማንያን ወደ 185 የሚሆነው መጀመሪያ ኦርቶዶክስ የነበረ ግን የጠፋ ግን ወደ ቤቱ የመጣ። በዛ ላይ ደግሞ 2 ልጆችን አንዱ አማራ ክልል ትምህርት ተልኳል። አንዱ ደግሞ እዛው ቦረዳ አርባ ምንጭ ላይ አንድ ገዳም አለ ቦረዳ፣ እዛ እየተማረ ነው። ለምን እነዚህ ተምረው ነገ ህዝቡን ያስተምራሉ ብለን ስለምናስብ ይሄንንም ከሀገረ ስብከቱ መልካም ፍቃድ ሊቀ ጳጳሱ መመሪያ ሰጭነት የስራ አስኪያጁ ያላሰለሰ ጥረት እጅግ በርካታ ስራዎች የተሰሩ ናሉትና ይሄንንም በጎን በተለይ ከነጋር ያላቸው ግንኙነት የተሻለ ነው ማለት በርታ ሄድ ነው የሚሉት። እኔ በትሩፋት ነው የሚያገለግለው። ቅድም መነሻ ላይ አልገለጽኩም እንጂ በትሩፋት ነው የሚያገለግለው። ተዘዋዋሪ ሰባኪ ነኝ። የትም ይልኩኛል። ትሩፋት ማለት በነፃ ያለ ደሞዝ በነፃ ማገልገል ማለት ነው። እንግዲህ በደሞዝ ከሆነ ያለ ደሞዝ ከሆነ ልጆች እንዴት ነው የምታሳድገው ሊለኝ ይችላል። ሰው ይጠይቃል። መቼስ የመንግስት ሰራተኛ ነኝ። የአርባ ምንጭ ዙሪያ ወረዳ አስተዳደር ላይ የዋና አስተዳዳሪው ልዩ አማካሪ ባለሙያ ሆኜ ነው የሚሰራው። ወደ 8 ዓመት ነው እዛ መደብ ላይ ብቻ ሰራ ነበረው። ከዛ ቀደም ሰርቻለሁ። ወደ ሌላ ቢሮዎች ላይ ሰርቻለሁና የዕለት ደሞዝ ስላለችኝ ያችን ደሞዝ ከበላው ይሄን ደግሞ በትሩፋት ነው የሚያገለግለው። ሂዱና አስተምሩ ነው ለራሳችሁ አትያዙ ነው ተባለውና እኔ ነው። በዛሬው መርሃ ግብራችን ብዙ በጎ ነገር ተማራችሁ ተስፋ አድርጋለሁ። ሳምንት ደግሞ በተለየ ርዕስ ከአዲስ መምህር ጋር እቀርባለሁ። በእውነት በምን ጉዳይ ላይ እናውራ? ስለምን እናንሳ? እንዲነሳ የምትፈልጉት ጉዳይ ምንድን ነው? የምትፈልጉትን ነገር በስልክ መስመሮቻችን በመደወል ወይም በኮመንት ሴሽናችን ላይ በመጻፍ ልትገልጹ ትችላላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ቸርን ሰንብት።
ነው።